عندنا متى أستاذ مناد. እናንተም እንኳን ደህና ቆያችሁኝ ባረከላሁ ፊኩም ወአሕሰነ አላሁ ኢለይኩም جزاك الله خيرا. ወያኩም هذا ካሜራህን ትከፍትልናለህ አንተም ምናልባት አሬንጅመንቱን ልለውጠው የሶስት ሰው ላድርገውና ቆይ መጀመሪያ ሪኩዌስቱን ልዝጋ ካሁን በኋላ ሪኩዌስት ስለማንቀበል በኋላ ለጥያቄ ማብራሪያ ጊዜ ብቻ ይኖረናል እስከዛ ግን አሁን ለጊዜው ሪኩዌስቱን ዘጋዋለሁ ኢንሻአላህ ፕሮግራማችንን ዝርዝር አካሄድ በተመለከተ ኢንሻአላህ ምናደርገው በጥቅሉ በዋነኝነት የመጀመሪያ 20 ደቂቃ 3 ደቂቃ ራሳቸውን እንዲያስተዋውቁ ድል ሰጣለው በቁርአን ከተከፈተ በኋላ ከዛ በኋላ ቀጣዩ የሚሆነው ለሁለቱም 20 ደቂቃ ሰጣቸውና መሰረታዊ ሐሳቦቻቸውን ያቀርባሉ ከዛ በኋላ ባቀረቡት ላይ ደግሞ የሪባትል ሴሽን የ10 ደቂቃ ይኖራቸዋል ስለዚህ ሁለቱም ፕሬዘንት ለማድረግ የ30 ደቂቃ የአንድ ሰዓት ፕሬዘንቴሽን ይኖራቸዋል ከዛ በኋላ የሚቀሩትን 2 ሰዓቶች ደግሞ በምልልስ መልኩ ነው የምናደርገው ኖርማል ልክ ሁለት ሰዎች ቁጭ ብለው እንደሚያወሩት እነሱም እየተመላለሱ እየተጠያየቁ ቢልማዕሩፍ አላህ በሚወደው መልኩ አንዱ ሌላውን ንግግሩን በማይሰብር መልኩ ያው ማቋረጡ እንዳለ ሆኖ ግን ማዕሩፍ ባለበት አላህ በሚወደው መልኩ ሐሳባቸውን በማያደናቅፍ መልኩ ሁለቱም እየተጠያየቁ በምልልስ በደንብ ያዳብሩታል ስለዚህ በዚህ መልኩ 3 ሰዓታት ያልፋሉ ማለት ነው 2 ሰዓት ለምልልሳቸው 1 ሰዓት ለፕሬዘንቴሽናቸው ከዛ በኋላ የነሱ ያልቅና ወደ ጥያቄና መልስ ጊዜ ነው የምንገባው ከተመልካቾች ታዋቂ ኡስታዝ ካልሆኑት ምንም ታዋቂ ኡስታዞች አናስገባም ኢንሻአላህ በጥያቄና መልስ ጊዜ የምናስገባው ኖርማል ተከታታይ ሰዎችን ነው እነሱን ኢንሻአላህ ከታች በእኩል ቁጥር ለሁለቱም ለምሳሌ ለሁለቱም 5 ጥያቄ ሊሆን ይችላል ለሁለቱም 10 ጥያቄ ሊሆን ይችላል የተቃራኒ ሐሳብ ከሚደግፉ ሰዎች ከሰው ከታች ያስገባን የምንጠይቃቸው ይሆናል እሱ መቼ ነው 3 ሰዓት ካለቀ በኋላ ማለት ነው ከዛ ለአንድ ሰዓት ያክል በዛ መልኩ ከሄደን በኋላ ጥያቄዎቻቸውን ሲጨርሱ ያው እንግዲህ በዱዓ ተደራርገን እንሸኛኛለን ሩሙን እንዘጋለን ኢንሻአላህ ከዛ በኋላ ሩሙ አይቀጥልም ነገ ኖርማል የሁል ጊዜ የውይይት ጊዜያችን ላይ ሌሎች አስተያየቶች ምኖች የሚኖሩ ከሆነ በዛ መልኩ እናወራለን ግን ያለው ጊዜ ለጥያቄ ብቻ ነው ሌክቸር አይቻልም ጥያቄ ብሎ እንደ ሌክቸር ማድረግ አይቻልም ኖርማሊ ጥያቄዎቹ ራሱ ጥያቄ መሆን አለባቸው በአንድ ደቂቃ መቅረብ የሚችሉ ጥያቄዎችን ምናደርግ ይሆናል ኢንሻአላህ ያው በጣም ብዙ ሪኩዌስት ስለሚኖር እንዴት ማኔጅ እንደምናደርገው አላውቅም ይሄን ያክል ሰው ኖሮ ያቅም ወይም 3000 ሰዎች ነን ያለነው ስለዚህ ኢንሻአላህ በሚሆነው መልኩ እንትን እናደርጋለን እንዲሁ እኔ ለማስታወሻ የሚሆን የቁርአን አያ የተወሰኑ ላምብብና እንዲሁ የመክፈቻ ንግግር አድርጌ ወደ እንግዶቼን ለማስተዋወቅ እገባለሁ ኢንሻአላህ ሁለቱም እንግዶቼ ኢንሻአላህ ድምጼ ይሰማቸዋል ብዬ ገምታለሁ ይሰማል አይደል ያጀማ አው በደንብ ይሰማል أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون يا أيها الذين آمنوا لا يسخر قوما من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهن ولا تلمزوا أنفسكم ولا تنابزوا بالألقاب بئس الاسم الفسوق بعد الإيمان ومن لم يتب فأولئك هم الظالمون يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم
ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير صدق الله العظيم በጥቅሉ የሙእሚኖችን ወንድማማችነት የሚያስታውስ አንዳቸው በሌላቸው ላይ ድንበር ማለፍ እንደሌለባቸው አንዳቸው ሌላቸውን ማማት በክፉ ስሞች መጠራራት በተረብ ስሞች መጠራራት አንዱ ሌላው ላይ ማሾፍ አንዱ በሌላው ላይ ክፉ ጥርጣሬ ማሳደር ብቻ ሳይሆን መከታተል ነውሩን መከታተል ማማት ከዛ በኋላ ተያይዘው እንደ ሰንሰለት የሚመጡ የማህበራዊ ወንጀሎችን አላህ በዚህ የቁርአን አንቀጹ ይነገረናል። ሐቂቃ በጣም ብዙ ነገሮች ያሉት ነው። ያም ብቻ አይደለም። አንቀጹ ማንበብ ከጀመርኩበት ቦታ ጀምሮ ሲጀምርም የሚያነሳው ነገር አለ። ሙስሊሞች ሰው ናቸውና ሊጣሉ እንደሚችል ከማወቅ ይጀምራል። በመካከላችሁ ሙስሊሞች ቢጣሉ ቢጋደሉ አስታርቋቸው፣ በፍትህ በመካከላቸው ለማስታረቅ ሞክሩ። ድንበር ኃላፊ ካለ ድንበር ኃላፊውን እስከ መዋጋት ድረስ ረፍ ብሎ እስከ ማስቆም ድረስ ወይም ደግሞ በአጠቃላይ ወደ ፍትህ እስኪመጣ ድረስ ታገሉ ይላል። ስለዚህ ተፈጥሯዊ ነው። ሙእሚኖች ሊጣሉ ግጭት ሊኖርባቸው የሐሳብ ልዩነት ሊኖርባቸው ይችላል። እኒህ ሁላ ነገሮች ተፈጥሯዊ ናቸው። ነገር ግን የምናስተናብርበት መንገድ ደግሞ በጣም አስፈላጊ እንደሆነ ይነግረናል ቁርአኑ። ስለዚህ በሙእሚኖች መካከል መዋደድ ነው ሊኖር የሚገባው። በሙእሚኖች መካከል መጠላላት፣ መናናቅ፣ አንዱ ሌላውን በመጥፎ ማየት በፍጹም ሊኖሩ የሚገቡ ስሜቶች እንዳልሆኑ ከዚህ የቁርአን አንቀጽ እንማራለን። ምናልባት እኛ ራሳችንን እናጠራራ ይሆናል። ምናልባት እኛ ሌሎች ወንድሞቻችንን ዝቅ አድርገን እናይ ይሆናል። ግን አላህ ከናንተ መካከል በላጮች ማለት አላህን የሚፈሩት ናቸው ይላል። አላህን መፍራትን ደግሞ ፈላ ቱዘኩ አንፉሰኩም ሁወ አዕለሙ ቢመን ይተቃ ይላል በሌላ ቦታ። አላህን እኔን የሚፈራውን እኔ ነኝ የማውቀውና ነፍሶቻችሁን አታጠራሩ ይላል። ስለዚህ ከሙእሚኖች ጋር ባለን ግንኙነት ከሙስሊሞች ጋር ባለን ግንኙነት ሁልጊዜም እርቅን የሚፈልግ መሆን እንዳለበት ይሄ የቁርአን አያ ይነግረናል። በጣም ሐቂቃ የቁርአን አያው በጣም ልዩ ብዙ ሊተነተን የሚችል ነው። እንዲሁ ከላይ ብቻ ከላይ ምንድነው ይሄ ግልብ ትርጉም ነው የነገርኳችሁ። በዚህ ዙሪያ ብዙ ማስተማር የምትችሉ ትኖራላችሁ። ያው ለጊዜው መድረኩ ላይ ሶስታችን ብቻ ስለምንሆን ለማስታወስ ያክል ብዬ ነው ያነሳሁት። ይህንን ዛሬ የምናደርገውን ውይይት አላህ የተቀደሰ የተወደደ እሱ የሚፈልገውን አይነት ውጤት የሚያመጣ እንዲሆን ኢንሻአላህ ተስፋ አደርጋለሁ። ሌላ የምንፈልገውም ነገር ሊኖር አይገባም። እዚህ ላይ ተናጋሪዎችም ተወያዮችም ከታች ያለን ተመልካቾችም በሙሉ ንያችንን ልናስተካክል ይገባል። ምድር ላይ ያሉ ነገሮች ሁላ ዋጋ የላቸውም። አንድ ቀን ጠፊ ናቸው። ሁሉ ነገር ጠፊ ነው። አላህ ዘንድ ያለ ነገር ብቻ ወደ አኺራችን ያሳለፍነው መልካም ስራ ብቻ ነው የሚቀረውና ምንጊዜም ማሰብ ያለብን ያንን ነው። እዚህ ለውድድር አልመጣንም፣ ለእግር ኳስ ጨዋታ አልመጣንም፣ ለቲፎዞ ፍለጋ አልመጣንም። እዚህ የመጣነው ሁላችንም አላህን ፈልገን ነው። እርስ በርሳችን ለመተራረም አንዳችን ሌላችንን ሐሳቡን ለመካፈል ለመረዳዳት አቋማችንን ለመተዋወቅን የመጣ ነው። ምክንያቱም ብዙ ተራርቀናልና አናውቅም እኮ አንዳችን የሌላችንን አቋም አንዳችን የሌላችንን ፍላጎት በትክክል አናውቅምና በተቻለ መጠን ለመተዋወቅም ይሄ በጣም ትልቅ እድል የሚሰጠን እንደሆነ አንዳችን ለሌላችን ዑዝር እንዲሰጥ አንዳችን ለሌላችን መልካም ጥርጣሬ እንዲያሳድር በር የሚከፍትልን ትልቅ እድል ከመሆኑ አንፃር ይህንን እድል ለብሽሽቅ ለስድድብ ለሌላ ለደርቢ አይነት ነገር እንዳናውለው ኢንሻአላህ አደራ ለማለት እወዳለሁ። እኔ ከሁለቱም ተወያዮች ፍቃድ ጠይቄ ኖርማሊ ኮሜንቱን ለመዝጋት ነበር እቅድ የነበረን። ነገር ግን እንደው እስቲ የተወሰነ እንየው በተቻለ መጠን እነሱን ደግሞ 3 ደቂቃ ራሳቸውን
የሚያስተዋውቁበትን እድል እንሰጣቸዋለን። ማን መሆናቸውን እንዲሁ በጥቅሉ ስለነሱ ያለውን ጥቅል ነገር እንትን ቢሉን እንወዳለን። እነሱ ሲመጡ እኔ እነሱን ወደ ትልቁ አውጣና እኔ አነስተኛው ላይ ገባለሁ። ለተናጋሪው ሰፋ ያለውን ስክሪን የምናደርግ ይሆናል ኢንሻአላህ። በጣም ቆንጆና አላህ የሚወደውን ነገር የምናገኝበት መልካም ውይይት እንዲሆን ዱዓ አደርጋለሁኝ ኢንሻአላህ። አስቀድሜ በእድሜ እንበልና ኡስታዝ አደም በእድሜ ተለቅ ስለምትል ካንተ ማስተዋወቅ እድሉን ላንተ ልስጥህ። ቢስሚላህ በ3 ደቂቃ ውስጥ ራስህን አስተዋውቀን። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወመን ዋላህ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። በመጀመሪያ ደረጃ ከወንድሜ ኡስታዝ ሙዓዝ ነዚፍ ጋር በዚህ መልኩ ስለተገናኘን በጣም ደስ ብሎኛል ሐቂቃ። በሁለተኛ ደረጃ ወንድም ይስሐቅ እሸቱ ይሄንን ፕላትፎርም ስላስተካከልክልን እጅግ በጣም አድርጌ ነው የማመሰግነው። የሚዛኔ ሐሰናት ከአላህ ያድርግልህ። እኔ ብዙ ራሴን ማስተዋወቅበት መንገድ ያን ያህል አይደለም። አደም መሐመድ እባላለሁኝ። ያው ተወልጄ ያደግኩት ወሎ አካባቢ ነው። በከፊል እስከ ሃይ ስኩል ድረስ ደግሞ አፋር ክልል ነው የቆየሁት። ከዛ ሚዛን ቴፒ ዩኒቨርሲቲ ገባሁ። ከዛ ወደ ደሴ ተመለስኩ። ከዛ አዲስ አበባ መጣሁኝ። ባለትዳር የልጆች አባት። ይሄ ነው ያለኝ ፕሮፋይል። ከዛ ውጭ ኢንሻአላህ በሚኖሩን ሂደቶች ላይ ጥሩ ቆይታ እንደምናደርግ ተስፋ አደርጋለሁ። ያው ከዛ በፊት ወደ ትምህርት ዓለም ከመግባቴ በፊት ኦፍኮርስ ሰፈር ላይ አሳልፌያለሁ። ፊቅህ ሻፊዒ በሰፈር ነው የቀራሁት። ያው ሌሎች ነገሮች የከተማ ቂራአቶች ናቸው። ከሞላ ጎደል ሁሉንም ለማካለል ሙከራ አድርጌያለሁ። ፈሊላሂል ሐምድ። ይሄው ይበቃኝ ይመስለኛል። ይሱዬ ራሴን ያስተዋወቅ ይመስለኛል። እሺ ኡስታዝ ሙዓዝ ራስህን እንድታስተዋውቅ እድል እሰጣለሁ። ብስሚላህ ራሕማን ራሒም አልሐምዱሊላህ ወሕደሁ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደሁ ወዐላ አሊሂ ወሰሕቢሂ ወበዕድ። አላህ ስብሓነሁ ወተዓላ እዚህ ቦታ የሰበሰበን አምላክ በዓርሹ ጥላ ስር እንዲሰበስበን ዱዓዬ ነው። አላህ ስብሓነሁ ወተዓላ ጀነት ውስጥ ከሚሰበሰቡትና ኢኽዋነን ዐላ ሱሩር ሙተቃቢሊን ከሚሆኑት ባሮቹ ያደርገን። እኔንም ወንድማችን ኡስታዝ አደም እንዲሁም ደግሞ ወንድም ኢስሐቅ ሁላችንም አላህ ስብሓነሁ ወተዓላ መልካም ስራችን ይጻፍልን፣ አላህ ወንጀሎቻችንን ይማረን። ያው ወንድም አደም በተናገረው መልኩ እኔም ራሴን ልግለጽና ተወልጄ ያደግኩት ድሬዳዋ ላይ ነው። እዚያው ነው እስከ ሃይ ስኩል ድረስ የተማርኩትም። ከዚያ በኋላ ጅጅጋ ዩኒቨርሲቲ ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ትራንስፈር አድርጌ በዚያው ደግሞ ሌላ የስኮላርሺፕ እድል አግኝቼ ወደ መዲነቱል ሙነወራ ሄጄ ያው ያን ይመስላል ማለት ነው የኔ የህይወት ያካሄድ። በአጠቃላይ ይህን ይመስላል። ወላኪን ወንድሜ ኢስሐቅ ለኔም ለኡስታዝ አደምን ብትፈቅድልንና 1-2-3 ደቂቃ ለተከታዮችና ከስር ያሉ ወንድም እህቶቻችን መውሰድ አለባቸው ብዬ የማስበው የመነሻ ንግግር አለ። ያን ነገር ብትፈቅድልን ደስ ይለኛል። መጀመሪያ ወንድም አደምን ጠይቀው የሚፈቅድ ከሆነ። ኡስታዝ አደም ትፈቅዳለህ? አዎ። ኡስታዝ አደም በቻልክ ካሜራህን በጣም ባታርቅብን ደስ ይላል። በጣም ርቋል ካሜራዬ። ትንሽ ብቻ። እሺ ኡስታዝ ሙዓዝ መጀመር ትችላለህ። ቢስሚላህ። እሺ ቢስሚላህ። ከስር ያሉ ወንድሞችና እህቶቼ ተመልካቾቻችን፣ ወንድሞችና እህቶች በደንብ ልናውቃቸው የሚገባቸው 3 ነጥቦችን ብቻ ላንሳላችሁ። የመጀመሪያው ነጥብ እዚህ ቦታ ላይ የመጣ ነው ኳስ ለመጫወት አይደለም፣ እከሌ ለማሸነፍ እከሌን አጥቦ ሊያሰጣ ሊጨምቅ አይደለም የመጣ ነው። ላ መስአላ ዒልሚያ ነው፣ ዲናዊ ጉዳይ ነው ይዘን የመጣ ነው። ይሄ ዲናዊ ጉዳይ ደግሞ ከቁርአንና ከሐዲስ ከዑለሞች ንግግር ከሰሓቦች ንግግር አንጻር ይታያል። ማስረጃው ይቀርባል። ማስረጃው ከቀረበ በኋላ ደግሞ አላህ ስብሓነሁ ወተዓላ ወደ ቀጥተኛው መንገድ ሁላችንንም እንዲመራን ዱዓ እያደረግን ቀጥተኛውን መንገድ ለመመራት መሞከር እንጂ ሁላችንም በቲፎዞነት በአጨብጫቢነት እንትን ማለቱ በሞራል ብቻ መመራቱን ሙሉ በሙሉ ወደ ጎን ገታ ብናደርገው ደስ ይለኛል። ትናንትና ላይ የምናስበው አስተሳሰብ ሊኖር ይችላል ወይ ደግሞ ከአሁን በፊት ሊኖር ይችላል። እዚህ ውይይት ላይ ከገባንበት ሰዓት ጀምሮ ደግሞ ጨርሰን እስከምንወጣ ድረስ እስቲ የቲፎዞነቱን ነገር ተዉትና ሐቅን ብቻ ለመስማት ሐቅን ብቻ ለመቀበልና
ለእውነት ብቻ ለመወገን እንወስን መጀመሪያ ማለት ነው። ምክንያቱም ራስን ማሸነፍ ሌላውን ከማሸነፍም ስለሚከብድ። ሁለተኛ ነገር ደግሞ እዚህ ጋር የተገኘ ነው እኔ ወንድም አደምን ልሰድብ፣ አደም ደግሞ ወንድሙ ሙዓዝን ሊሰድብ፣ ከዚያ በኋላ ኢስሐቅን ልንሰድብ አይደለም፣ ወይ ደግሞ ልንወራረፍ የማይሆንን ነገር ልንጣጣ አይደለም። ላ የመፍሁም ችግር ካለ ያን ነገር ለማስተካከል ያ ማለት ደግሞ ንግግራችን ውስጥ ጠጠር ያለ ነገር አይመጣም ማለት አይደለም። ላ እንሟገታለን፣ ጠጠር ያሉ ቃላቶች ይፈጠራሉ፣ ምን ይላሉ ዒልሚ የሆኑ ሊሆኑ ይችላሉ። ኢቭን ከዚያም አልፎ አንዳንዴ ልንናደድም እንችላለን። ሆኖም ግን መታወቅ ያለበት ነገር እዚህ ጋር የተሰበሰብነው ልንነቋቆር ሳይሆን ልንስተካከል እከሌ ሊያስተካክለውና መፍሁሙን እንትን ሊያደርግ ሊገልጽለት እንደሆነ ይታወቅ፣ ለመሰዳደብ እንዳልሆነ ማለት ነው። ሶስተኛው ደግሞ መታወቅ ያለበት ነገር ከስር ተቀምጦ የሚሳደቡ ወንድሞቼና እህቶቼ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለ። ሲባቡል ሙእሚኒ ፊስቁን ወቂታሉሁ ኩፍሩን አሉ ሰለላሁ ዐለይሂ ወሰለም። ሙእሚንን መስደብ አንድም ሙእሚን ድንበር አልፎበት እሱን መስደብ ፊስቅ ነው። ስለዚህ ወንድሞች እንጠንቀቅ፣ የማይሆን ቃላቶችን ከመናገር እንታቀብ እላችኋለሁ። በተቻለን አቅምኛም ደግሞ ادعو الى سبيل ربك بالحكمه والموعظه الحسنه እንደተባለው በመልካም ስነ ምግባር ወደ አላህ መንገድ ለመጣራት እንሞክራለን باذنillah تعالى። ወንድሞችና እህቶችም ደግሞ በጥሞና እንድታዳምጡን እያልኩ በስተመጨረሻ የኢማሙ الذهبين አንዲት ንግግር ብቻ ልጥቀስና ከዚያ በኋላ ልጨርስ። ኢማሙ الذهبي ምን ይላሉ? وأهل السنة يتبعون الحق من ربهم الذي جاء به الرسول ولا يكفرون من خالفهم فيه بل هم أعلم بالحق وأرحم بالخلق. أهل السنة والجماعة سوّتشن لمزلف سوّتشن لمسدب سوّتشن تكفير لما درج يميرارات وسايهونو حكم بدن بادرجو يمياوقونا لما هبرسبوا لمسلمو أمة دجمو رحمة الله تشوناتشو. سلزي زيجاس النسبسب بتشالن أكم ستتوشاتشن لمارة منجي ሌላ ስተትን ፈጥረን ለመሰዳደብ እንዳልሆነ እንወቅላችኋለሁ። ጀዛኩሙላሁ ኸይራን። ይሄን ለመናገር ፈልጌ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላህ። ጀዛከላሁ ኸይራን። ኡስታዝ አደም አንተም የአደራ መልእክት ማስተላለፍ ትችላለህ። መርሐባ ባረከላሁ ፊክ። ወላሂ ወንድሜ ሙዓዝ ያለው እንዳለ የሚወሰድ ነው። እንደተባለው ስለ ዲን ነው ልናወራ የመጣ ነው። ስለ ሌላ ስለምንም ነገር ልናወራ አልመጣንም እዚህ ቦታ ላይ። ስለዚህ ሁሉም ይቅርታ እንግዲህ የልጅ ቤት ስለሆነ ለዛ ነው ሚዩት ያደረኩት። የኔ ተኝቷል አልহামዱሊላህ። ሐቂቃ እኔ ወላሂ ሁሌ ኢማም አሻፊዒ የሚሉት ነገር ሁሌ ወደ ውይይት ስገባ ሁሌ ውስጥ ላይ استحضار የማደርገው አንድ ነገር አለ። አንደኛው ሐሳባቸው ምንድነው? እኔ ሁሌም ወደ ውይይት በምገባ ጊዜ ሐቅን አላህ በተቃራኒ ወይም ደግሞ በዛኛው ወገን አንደበት ላይ ግልጽ እንዲያደርግልኝ ይፈልጋለሁ ይላሉና አንዱን እኔንም ወንድሜ ሙዓዝንም ይሄንን የኢማሙ ሻፊዒን ምክር ሁላችንም ውስጣችን እንዲኖር ንያችንን ኢኽላሳችን እንድናስተካክል ይሄንን ለማሳየት ወዳለው። ሌላው ደግሞ ምንወያይበት መስአላ አቀዲ አይደለም፣ መስአላ ፊቅሃዊ ነው። እኔ ስለ ቢድዓ ስናወራ በኋላ ላይ ገልጸዋለሁ። ምናወራው አቀዲ የሆነውን የቢድዓ ኮንሰፕት አይመስለኝም። ፊቅሃዊ ወይንም አመሊ የሆነውን የቢድዓ ኮንሰፕት ነው ምናወራው። ከዛ አንፃር በዑለማዎች ዘንድ ያለ የኺላፍ አጀንዳ የሆነን ሰፊ መውዱዕ ነው የምናነሳውና ከዛ አንፃር አሁንም ኢማሙ ሻፊዒ ምን ይላሉ? ረእይ ሰዋቡን يحتمل الخطأ ورأي غير خطأ يحتمل الصواب ይላሉ። እኔ ያስኩት ሐሳብ ልክ ነው ብዬ አምናለሁ፣ የሌሎች ሐሳብ ደግሞ ስህተት ነው ብዬ አምናለሁ። ግን የኔም ለመሳሳት እድል አለው፣ የሌሎችም ልክ የመሆን እድል አለው ይላሉና እንዲህ አይነት ስፔስ ለተቃራኒ ወንድሞቻችን መስጠት መቻል አለብንና የነዚህ የአኢማዎቻችን መለያየት ለኡማው ዝነት ነው ብዬ ነው የማስበው። አራቱ መዝሃቦች ባይፈጠሩ ኖሮ ምናልባት ይጠብብን ነበር አይደለም። ከዛ ውጪ ዛሂሪዮች የምትሏቸው ሌሎች ዑለማዎች ሙጅተሂድ ሙጥለቅ ላይ የደረሱ ዑለማዎች መኖራቸው ለኡማው ረሕማ ነው። ስለዚህ እኔም ሆንኩ ወንድሜ ሙዓዝ ከኪሳችን አውጥተን የምናወራው ነገር ይኖራል ብዬ አልጠብቅም። የአኢማዎቻችን ንግግር ነው የምናመጣው። ከዛ አንፃር ሁሉም ለሐቅ ብቻ እንትን እንዲኖረው በዚሁ አጋጣሚ ለማስገንዘብ ነው የምወደው። እንግዲህ በኋላ ላይ በሂደት ስንገባ ደግሞ የምናነሳቸው የተለያዩ ሐሳቦች ይኖራሉ። ስለዚህ የማሸነፍ የመሸነፍ ጉዳይ አይደለም። ያው
ሐቁን ግልጽ የማድረግ ጉዳይ አድርጋችሁ እንድትወስዱት አደራ ለማለት እወዳለሁ። እሺ ይቅርታ። ጥሩ እንግዲህ አደራቸውን ሰምታችኋል። ሁለቱም የመጡበትን ዓላማ በደንብ ያውቃሉ። እዚህ የመጣ ነው ለመማማር ነው፣ ለኢርሻድ ነው ብለዋል። እርስ በርስ ተከባብረው እስከ መጨረሻው በጣም ምሳሌ መሆን የሚችልና ሐቂቃ ደግሞ ለታሪክም የሚቀመጥ ቆንጆ ውይይት አድርገው እንደሚሄዱ ኢንሻአላህ ባለሙሉ ተስፋ ነኝ። ስለዚህ እናንተ ደግሞ በመሃል በተቻለ መጠን ሼር ማድረግ ታፕታፕ ማድረግ እንዳትረሱ አደራ ልላችሁ እወዳለሁ። አሁን ቀጥታ የምንገባው ወደ ኡስታዝ በተስማማነው መሰረት ወደ ኡስታዝ አደም ፕሬዘንቴሽን ነው የምንሄደው። ስለዚህ ከአሁኗ ሰዓት ጀምሮ 20 ደቂቃ ይኖረዋል። በዚህ 20 ደቂቃ ውስጥ የመጀመሪያ የመነሻ ሐሳቡን ያቀርብልናል። ከዛ ደግሞ ኡስታዝ ሙዓዝ እንደዚሁ 20 ደቂቃ የመነሻ ሐሳቡን ያቀርብልናል። ከላይ ሰዓት አስቀምጣለሁኝ። ኡስታዝ አደም ሰዓትህን እያየህ በራስህ እንትን ማኔጅ ለማድረግ ሞክር። 5 ደቂቃ ሲቀርህ ግን አንድ ጊዜ አስታውሳለሁ 5 ደቂቃ ቀርቶሃል ብዬ ሁለታችሁንም የማስታውስበት ይሆናል ኢንሻአላህ። መልካም ውይይት ለሁላችንም እመኛለሁ። ኮሜንቱም ላይ እንግዲህ አደራ ላለሁ። ወደ ኡስታዝ አደም እንመለስ። ቢስሚላህ مرحبا بسم الله والحمد لله والصلاة والسلام على أشرف خلق الله وعلى آله وأصحابه ومن والاه أما بعد እንግዲህ እኔ ዛሬ ይዤው የቀረብኩት ሐሳብ ርዕሱ እንግዲህ ሶሻል ሚዲያ ላይ ሲንቀሳቀስ ነው ያየሁት። በርግጥ ይሱ ርዕሱን አልነገረኝም ፐርሰናሊ፣ ግን የቢድዓ ቆንጆ አለው ወይ የሚል እንትን ነው ያየሁት። አዎ የቢድዓ ቆንጆ አለው የሚል ነው የኔ አቋም። እንደ አቋም እሱን ይዤ ነው የመጣሁት ኢንሻአላህ። ለዚህ ደግሞ በጣም በርካታ ዑለማዎች ይህንን ነው የሚደግፉት ብዬ ነው የማምነው፣ በአራቶቹም መዝሃቦች እንደዚሁም ደግሞ ከዛሂርዮችም ጭምር ያው ይህንን አቋም እንደሚከተሉ ነው እኔ ማምነውና ስለዚህ ማድረግ የፈለኩት ነገር ምንድነው እንደው የቢድዓን ዴፊኒሽን በተወሰነ መልኩ ማየት ካለብኝ አላውቅም። በእርግጥ ኡስታዝ ሙዓዝም ሊያየው ይችል ይሆናል። እሱ ላይ ብዙ የምንጋጭ አይመስለኝም። ዋና ዋና የሚባሉ የኢማሙ ሻጢቢ ያስቀመጡት የቢድዓ ዴፊኒሽን አለ። ከዛ ውጭ ደግሞ ከሰለፎቻችን የኢማሙ ሻፊዒ እና ቀራፊ እና ዒዝ ብን አብድሰላም የተለያዩ በጣም በርካታ ዑለማዎች ደግሞ ያስቀመጡበት የቢድዓ ኮንሰፕት አለ። ባጭሩ ዑለማዎቻችን ስለ ቢድዓ በሚነሳበት ጊዜ ቢድዓ ሐቂቅያ ላይ ወይንም ደግሞ 100% ከዲን ምንም አይነት ማስረጃ የሌለው ቢድዓን ሁሉም ይነቅፋሉ። ቢድዓ ይከፈላል የሚሉትም አይከፈልም የሚሉትም ይሄን ይነቅፋሉ። ከዛ ውጭ ዑለማዎቻችን የሐነፊ መዝሃብ፣ የሻፊዒ መዝሃብ፣ የሐንበሊ መዝሃብ ኦልሞስት ኦል በሚባል ደረጃ ቢድዓ ለሁለት ይከፈላል፣ ቆንጆ ቢድዓ እና መጥፎ ቢድዓ አለው ብለው ነው የሚያስቡት። የማሊክዮች መዝሃብ ሙተአኺሮቹ የቢድዓ ቆንጆ አለው ብለው ነው የሚያስቡት። ለዚህ ማስረጃ አመጣለሁኝ። እንደዚሁም ደግሞ የኢማም አሰንዓኒ ሳሒብ ሱቡለ ሰላም እሳቸውም የቢድዓ ቆንጆ አለው ብለው ነው የሚያምኑት። ኢማም ኢብኑ ሐዝምም በጣም በሚያስደንቅ ሁኔታ የቢድዓ ቆንጆ አለው ብለው ነው የሚያምኑት። ስለዚህ የቢድዓ ቆንጆ አለው የለውም ብለው በዚህ ደረጃ ዑለማዎቹ ያው የሉም የሚሉ ዑለማዎችን አይ ቲንክ ወንድሜ ሙዓዝ የመጣባቸዋል ብዬ ስላሰብኩኝ ነው ጊዜ ላለመውሰድ። የቢድዓ ቆንጆ አለው የለውም የሚለውን ግን ከቢድዓ ዴፊኒሽን ተነስተው ነው የሚሄዱት። ነገር ግን እኔ የቢድዓን ዴፊኒሽን ጊዜ ካገኘው በኋላ ብመጣበት ጥሩ ስለሚሆን፣ ምክንያቱም ሰዓቷ ትንሽ ያነሰች ስለመሰለኝ በቀጥታ የዑለማዎችን ሐሳብ ሰርድ ወደ ማድረጉ ብሄድ ነው ጥሩ የሚመስለኝና ከዛ አንጻር እኔ በእንትኖቹ ነው መከፋፈል የፈለግኩት። ማለት በአራቶቹ መዝሃብ ያሉ የቢድዓ ቆንጆ አለው ብለው የሚያስቡ ዑለማዎችን ነው ማንሳት የፈለግኩት። እንደው ከአቅደሙ ከኢማም አቡ ሐኒፋ መዝሃብ ከነሱ ስንጀምር አልኻዲሚ ፊ ኪታቢሂ በሪቃ መሕሙድያ በተሰኘው ኪታባቸው ላይ አልቢድዓቱ ማ ኡሕዲተ ዐላ ገይሪ ቅያሲ አስሊን ሚን ኡሱል ዲን በሚል አስቀምጠዋል። አልቢድዓቱ አልረእዩ አለዚ ለም የኩን ለሁ ሚነል ኪታቢ ወላ ሚነ ሱነቲ ሰነዱን ዛሂሩን አው ኸፊዩን ሙስተንበጡን ብለው ቢድዓ የምንለው ከሱና ምንም አይነት ሰነድ ምንም አይነት መደገፊያ የሌለው ነገር እንደሆነ ብለው ገጽ ሞጁል 1 ገጽ 86 ላይ ያስቀመጡበት አግባብ አለ። ከዛ ውጭ ኢማም አልሙናዊም
እንደዚሁ አልየውመ አክመልቱ ለኩም ዲነኩም የሚለውን የቁርአን አያ በሚፈስሩበት ጊዜ ወአማ ማ ሸሂደ ለሁ ቀዋዒዱ ሸርዒ ፈመቅቡሉን ከቢናኢ ነሕዊ ሪባጢ ወመዳሪሰ ወተስኒፊ ልኩቱብ ብለው ቢድዓ ለሁለት እንደሚከፈል ግልጽ በሆነ ቋንቋ ያስቀመጡበት አግባብ አለ። እንደዚሁም ደግሞ የአልዓይኒ ፊ ሸርሒ አልቡኻሪ 11 ሙጀለድ 126 ላይ ስለ ቢድዓ በሚናገሩበት ጊዜ ኢንካነት ሚማ የንደሪጁ ተሕተ ሙስተሕሰንን ፊ ሸርዒ ፈሂየ ቢድዓቱን ሐሰና ብለው አልዓይኒ ሰሒህ ቡኻሪን በሚሸርሑበት ጊዜ ያስቀመጡበት አግባብ ነው ያለው። አሁንም አልዓይኒ አሁንም ሙጀለድ 5 230 ላይ ወልቢድዓቱ ሉገተን ኩሉ ሸይን ዑሚለ ዐላ ገይሪ ሚሳሊን ሳቢቅን እያሉ ከሄዱ በኋላ ወቢድዓቱን ሐሰነቱን ወሂየ ማ ረዋሁ ልሙእሚኑነ ሐሰነን ወላ የኩኑ ሙኻሊፈን ልልኪታቢ አው ሱነቲ አው ልአሰሪ አው ልእጅማዒ ቢድዓ ሐሰና ቆንጆ ቢድዓ ማለት ያው ሙእሚኖች ሐሰን ነው ጥሩ ነው ብለው ያዩት ነው። ወላ የኩኑ ሙኻሊፈን ልልኪታቢ ለቁርአን አው ሱነቲ ወይም ለሱና አው ልአሰሪ ወይንም ደግሞ ለአሰር ያልተጋጨ የሆነ አው ልእጅማዒ ወይንም ከኢጅማዕ ጋር ያልተጋጨ ይሄ ቢድዓ ሐሰና ይባላል ብለዋል። እዚህ እንግዲህ አልዓይኒ ፊ መዝሀብ አልሐነፊ በጣም ትልቅ ሙዕተመድ የሆኑ ናቸው። አሁንም አኺሩል ሙሐቂቂን የሚባሉት ኢብኑ ዓቢዲን ፊ ሐሺየቲሂ ምን ብለዋል? አልቢድዓቱ ኸምሰቱ አቅሳም ብለዋል። ቢድዓ ለአምስት ይከፈላል ብለዋል። ወኢላ ፈቀድ ተኩኑ ዋጅባ ብለው መጨረሻ ላይ ዋጅብም የቢድዓ ዋጅብም እንዳለ ያስቀመጡበት አግባብ አለ። ሳዕድ ተፍተዛኒ እሳቸውም ኦልሞስት ኦል በሚባል ደረጃ ሐቂቃ በቃ ቢድዓ ይከፈላል ነው የሚሉትና ومن الجهالة من يجعل كل أمر لم يكن في زمن الصحابة بدعة مذمومة وإن لم يكن دليل على قبحه بلو እንደውም በጣም ሸንቆጥ ያደረጉበት አግባብ አለ። እነዚህኛዎቹም በጀህል የፈረጁበት አግባብ ነው ያለው። ከዛ ውጭ ኢማሙ አልአሉሲም ተፍሲራቸው ላይ ወረህባንየተን ብተደዑሃ የሚለውን የቁርአን አያ አምጥተው ማ የዱሉ ዐላ ዘሚል ቢድዓቲ ሙጥለቀን ይሉና ወተፍሲሉ ልከላሚ ፊል ቢድዓቲ ማ ዘከረሁ ልኢማም ሙሕይዲን ብለው አልቢድዓቱ ኸምሰቱ አቅሳም እያሉ ኢማም ሙሕይዲን الإمام النووي يا إمام عز بن عبد السلام من حساب أمتتو يتنتنوبتن أقباب تقبلو يهيدوبت أقباب على إمام اللكنوي بتمساسي ملكو هو حسابنو يالاتشو باجرو يحنفية مذهب بمولو مالت بميتشالبت أقباب بيدعا قنجالو بيدعا مطفوالو بلو يهيدوبتن أقباب النالن ودا مالكيوچن بمن متقبت ጊዜ ማሊኪዮች በነገራችሁ ላይ ቆደማዎቹ ትንሽ የቢድዓ ቆንጆ የለውም የሚል አይነት አንደምታ ያላቸው ንግግሮች አሏቸው። ሙተአኺሮቹ ግን ሙሐቂቆቹ የቢድዓ ቆንጆ አለው የሚል ነው ያመጡት። የኢማሙ ማሊክ አካባቢ ላይ ብዙ ንግግሮች አሉ። እነሱም በኋላ ላይ መጣባቸው ይሆናል። አልሐዋዲት ወልቢድዓ ጦርጦሺ ኢማሙ ጦርጦሺ እዚህ ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 48 ላይ ኢነሁ ለሐሰን ወሁ አምሩ ሙሕደቱን ለም የኩን ፊ ዘመኒ አቢ በክሪ ወዑመረ ወዑስማነ ብለው ያስቀመጡበት አግባብ አለ። ስለ ሰላተል ዊትር በሚናገሩበት ጊዜ ማለት ነው። እንግዲህ የጻፉት መጽሐፋቸውን የቢድዓ ቆንጆ የለውም ለማለት ነው ኦፍኮርስ። ነገር ግን ዊትርን በጣም ቆንጆ ነው ብለው ማነው ቁኑት ፊል ዊትር አፍወን ዊትር ላይ ቁኑት መቅራት ቆንጆ ነው ብለው የሄዱበት አግባብ አለ። ማሊኪ ናቸው። በጣም ሚነል ሙተሸዲዲን ናቸው። ባይዘው ቢድዓ አይከፈልም ከሚሉት ናቸው። ግን እስቲትናአቶች እንዳሏቸው ነው። ኢብኑ አብድልበር ፊል ኢስቲዝካር ሙጀለድ 268 ላይ ወአማ ቀውሉ ዑመረ ኒዕመቲል ቢድዓቱ ፊ ሊሳኒል ዓረቢ እኽቲራዑ ማ ለም የኩን ወብቲዳኡሁ ብለው የተነተኑበት አግባብ አለ። የኢማም የሰይዱና ዑመር ንግግር ሉጋዊ እንዳልሆነና ሸርዒ እንደሆነ ያስቀመጡበት አግባብ አለ። ወማ ካነ ሚን ቢድዓቲን ላ ቱኻሊፉ አስለ ሸሪዓቲ ወሱና ፈቲልከ ኒዕመቱል ቢድዓ ኒዕመቱል ቢድዓ ሃዚህ ያሏት የሸሪዓውን ቁርአንና ሐዲስን የማይኸልፈውን ነው ብለው ያስቀመጡበት አግባብ አለ። ኢብኑል ዓረቢ ፊ ሸርሒሂ ዐለ ትርሚዚ ሙጀለድ 10 147 ላይ እንደዚሁ ኢዕለሙ ዐለመኩሙላህ አነል ሙሕደታት ዐላ ቂስመይኒ ሙሕደታቶች በሁለት ይከፈለዋል ብለው አስቀምጠዋል። ወሙሕደቱን ቢሐምሊ ነዚሪ ዐለ ነዚሪ በቅያስ ማለት ነው። በዛ መልኩ እንትን እንዳለ ያስቀመጡበት አግባብ አለ። ማለት በጣም በርካታ ንሶች ስለሆኑ እያለፍኩ ማንሳት በጣም እገደዳለሁ ከሰዓት አንጻር ማለት ነው። በኢማሙ ማሊክ እንትን እንደዚሁም ኢማሙ አልባጂ ፊ ሸርሒሂ ሊልሙወጣ ኒዕመቱል ቢድዓቲ ሃዚህ የሚል የሰይድና ዑመር ንግግር ላይ ሊአነ አልቢድዓተ ሁወ መብተደአ አው መብቱዲአ ፊዕሉሁ መብተደአ ፊዕለሁ አልሙብተዲዑ ዱነ አን የተቀደመሁ ኢለይህ ገይሩሁ ፈብተደዐሁ ዑመሩ ወታበዐሁ ዐለይሂ ሰሓበቱ ወናሱ
ኢላሃሉ መጀራ እያሉ እንደሚከፈል አስቀምጠዋል። ኢማሙ ዘርቃኒም እንደዚሁ في شرحه للموطأ فقال عمر نعمة البدعة هذه وصفها بنعمة لأن أصل ما فعله سنة ስለሆነው ኒዕማ ብለው በዛ መልኩ ያሞካሿት وإنما البدعة الممنوعة خلاف السنة ላይ የመጣ ነው ሱናን ተቃርኖ የመጣ ነው መጥፎ ቢድዓ ብለው ያስቀመጡበት አግባብ አለ ማለት ነው። وأما ابتداع الأشياء من عمل الدنيا فمباح قاله ابن عبد البر بلو ياو إيه الدنيا والنجر دايك على كلاس كمتوا بتاقبال إمام القرافي ياو من الذين يعرفون بهذه التقسيمات حقيقة يا شيخ عز بن عبد السلام درسا ناتشو نعم مذهباتشون كامتوا بهالا في الفروق مجلد አራት መቶ 204 ገጽ ላይ والحق التفصيل ብለው አመጡ መጨረሻ ላይ ቢድዓ መከፈሉ ነው ትክክለኛው አቋም አሉ። وانها خمسه اقسام ለአምስት እንደሚከፈል ዋጅብ፣ ሙስተሐብ፣ መክሩህ፣ ሙሐረምና ሐራም ተብሎ የሸሪዓ ሚዛን ላይ እንደሚቀመጥ ነው ምናምነው ብለው የሼኻቸውን የዒዝ ብን አብድ ሰላምን ሐሳብ ይዘው ያንጸባረቁበት አግባብ አለ ማለት። እነዚህ ሁሉ የማሊኪያ መዝሐብ ላይ ያሉ ናቸው። በጣም በርካቶች ናቸው። ኢማሙ አልኡብይም في صحيح مسلم من دزيه ይሄንኑ አቋም ይዘው ነው የሄዱት። عند الشافعية ስንመጣም almost all በዛ ደረጃ ነው ቢድዓ እንደሚከፈል ነው እንትን የሚያደርጉት። አቡ ኑዓይም في الحلية نعمة البدعة هذه የሚለውን ኢማሙ ሻፊዒ ተንተርሰው ቢድዓ ለሁለት የከፈሉበትን አግባብ አስቀምጠዋል። من قالوا بسنداتشون يورون حدثنا أبو بكر الآجري ثنا عبد الله بن محمد العطشي ثنا إبراهيم ابن الجندي ثنا حرملة بن يحيى قال سمعت محمد بن إدريس الشافعي يقول البدعة بدعتان بنقراتشو لاي بدعة لهلت لما كفلوا كسلفوچنا ياغنين اللت كخلفوچ አይደለም كسلفوچاችን ያገኘን اللت وعلى رأسهم هذا الإمام الكبير الإمام الشافعي من قالوا البدعة بدعتان بدعة لهلت يكفلال ላሉ ቢድዓ መሕሙዳ ሚመሰገን ቆንጆ የሚባል ቢድዓ ወቢድዓ መዝሙማ መጥፎ ቢድዓ አላሉ። እሱን ደግሞ እንዴት ነው ብለው ዲፋይን ሲያደርጉት ፈማ ዋፈቀ ሱነተ ሱናን ገጥሞ የመጣ ፈሆ መሕሙድ ቆንጆ ቢድዓ ነው አሉ። ወማ ኻለፈ ሱነተ ሱናን ኸልፎ የመጣ ፈሆ መዝሙም መጥፎ ቢድዓ ማለት እሱ ነው አሉ። واحتج بقول عمر بن الخطاب سيدنا عمر نعمة البدعة هذه ያሉትን የተራዊሕን ቢድዓ እሱን እንትና አምጥተዋል። ኢማሙ አልበይሃቂም በሰነዳቸው አውርተውታል። ሰነዱ ሰሒህ ነው ላ ጉባር ዐለይህ ከማ የቁል ኢብኑ ተይሚያ ዐለይህ ረሕመቱላህ። ኢማሙ አልገዛሊ ፊል ኢሕያ ሙጀለድ 276 ላይም እንደዚሁ ወላ የምነዑ ሚን ዛሊከ ከውነሁ ሙሕደተን ፈከም ሚን ሙሕደቲን ሐሰን ብለው ስንትና ስንት አዳዲስ የተሰሩ ስራዎች አሉ ነገር ግን ቆንጆ የሆኑ ቢድዓዎች ብለው ያስቀመጡበት አግባብ አለ ማለት ነው። ኢማሙ አልዒዝ ብኑ ዓብድሰላም ሐዲስ ወላ ሐረጅ ቢድዓ ለሁለት የመከፈል ጉዳይ ከአነሁ የመጀመሪያ ሰው ተደርገው ሁላ እስከ መቀመጥ ደረጃ ደርሰዋል። في قواعده እንዲህ ብለዋል። ሙጀለድ 204 ገጽ ቁጥር ላይ البدعة فعل ما لم يعهد في عصر رسول الله صلى الله عليه وسلم በዚሁ አጋጣሚ ቢድዓን ዲፋይን እያደረኩም ነው ይሄድኩኝ ያለው ሰዓት ለመቆጠብ ነው። በነብዩ አለይሂ ሰላቱ ወሰለም ዘመን ያልተሰራን ነገር መስራት ነው አሉና وهي منقسمة ወደ احكام الخمسة التكليفية ወደ አምስቶቹ احكام الخمسة ይከፈላል አሉ። ቢድዓ ዋጅባ ዋጅብ የሆነ ቢድዓ አላሉ። ወቢድዓ ሙሐረመ ሐራም የሆነ ቢድዓ አላሉ። ወቢድዓ መንዱባ ሙስተሐብ ይሆናል አላሉ። ወቢድዓ መክሩሃ የተጠላ ወቢድዓ ሙሐረመ ብለው ለእያንዳንዱ ቢድዓ ነው ምሳሌዎችን መጽሐፋቸው ላይ አስቀምጠው አልፈዋል ማለት ነው። አቡ ሻማም እንደዚሁ አልባዒስ የተሰኘው ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 22 ላይ ثم الحوادث ከዚያም አዳዲስ የመጡ ነገሮች ብለው አስከትለው አመጡና ሙንቀሲመቱን ኢላ ቢድዕ ሙስተሕሰና ወኢላ ቢድዕ ሙስተቅበሐ ጥሩ ጥሩ የሚባሉ ቢድዓዎች አሉ፣ እንደዚህም ደግሞ መጥፎ የሚባሉ ቢድዓዎች አሉ አሉ። ፈልቢድዑ الحسنة متفق على جواز فعلها والاستحباب لها ብለው ቢድዓ ሐሰና እሱን ለመስራቱ ኢትፋቅ አለበት ሁላ ነው የሚሉት የዑለማዎች ምልአተ ድምጽ አለበት ነው የሚሉት። ኢብኑ አልአሲር في النهاية ሙጀለድ 106 البدعة بدعتان بدعة هدى وبدعة ضلالة ብለው አስቀምጠዋል። ቆንጆ የሚባል ሲራጡል ሙስተቂም ሁዳውን ቀኑን መንገድ የተከተለ ቢድዓ አለ፣ ቀኑን መንገድ ያልተከተለ የضላላ የጥመትን መንገድ የተከተለ አለ ብለዋል። ኢማሙ ነወዊም هكذا في شرحه على مسلم ሙጀለድ 654 ቁጥር ላይ قال العلماء البدعة 5 أقسام ብለው የዒዝ ብን ዓብድሰላምን ሐሳብ ያስቀመጡበት አግባብ አለ። ኢብኑ ሐጀርም እንደዚሁ ቢድዓን ከሚከፍሉ ውስጥ ናቸው። والتحقيق أنها إن كانت مما تندرج تحت مستحسن في الشرع فهي حسنة ብለው ሄደዋል። ሙስተሕሰን ጥሩ ከሚባሉ ውስጥ የሚመደብ ከሆነ ጥሩ ተብሎ ነው የሚወሰደው ብለው
እንግዲህ ላፈትህ بعد الفتح የተባለላቸው አሚሩል ሙእሚኒን ፊል ሐዲስ ኢብኑ ሐጀር አልዓስቀላኒ በዚህ መልኩ አስቀምጠውታል ማለት ነው። ሰኻዊም ይሄው ነው አቋማቸው፣ ኢማሙ ስዩጢም ይሄ ነው አቋማቸው። ማለት ኦልሞስት ኦል በሚባል ደረጃ በኢማሙ ሻፊዒ መዝሐብም ያሉት ይሄው ነው አቋማቸው ማለት ነው። ሌላ ምንም የተለየ ሐሳብ ያላቸው ካሉ በኋላ ላይ ተመልሰን የምናይ ነው። በኢማም ሐናቢላዎች በኢማሙ አሕመድ መዝሐብ ውስጥ ደግሞ ኢማም ኢብኑል ጀውዚ እንዲህ ይላሉ። ፊ ተልቢስ ኢብሊስ ሙጀለድ 1 ገጽ 26 ከደቂቃ ጋር ነው የምሮጠው፣ 5 ደቂቃ አለኝ። ወቀድ ጀረት ይላሉ ወቀድ ጀረት ሙሕደታቱ ላ ቱሳዲሙ ሸሪዓተ ወላ የተዓጣ ዐለይሃ ፈለም የረው ቢፊዕሊሃ በእሳ ብለው አስቀምጠዋል ማለት ነው። እና ብዙ ሙሕደታት አዳዲስ የሚሰሩ ስራዎች አሉ፣ ግን ከሸሪዓ ፕሪንሲፕሎችና መርሆች ቀዋዒዶችና ደዋቢጦች ጋር የማይጋጩ እነዚህ ጥሩ የሚባሉ ብለው የሰይዱና ዑመሩል ፋሩቅ ኒዕመቱል ቢድዓቱ ሃዚሂ ያሉበትን እንደ ማስረጃ ያመጡበት አግባብ አለ ማለት ነው። ኢማም አልከረሚም እንደዚሁ ፊ ተሕቂቅ አልቡርሃን 141 ገጽ ላይ ኩሉ ቢድዓቲን ደላላ የሚለውን ነገር በሚፈስሩበት ጊዜ ሃዛል ከላም ለይሰ ዐላ ኢጥላቂሂ ብለዋል። ይሄ ንግግሩ እንዲሁ ዐላ ኢጥላቂሂ ኩል ስላለ ኩል አዳተል ዑሙም ስለሆነች በዛ መልኩ የሚወሰድ አይደለም ብለው አስቀምጠዋል። በል ቀየደሁ ዑለማዎች እንትን አድርገውታል፣ ቀይደውለታል ብለው አስቀምጠውታል። የዒዝ ብን ዓብደሰላምን ለ5 መከፈሉን አስቀምጠዋል። ሰፋራኒም እንደዚሁ ለዋኢሓቸው ላይ ሙጀለድ 1 ከ173 ከ175 ወቀድ ገለበ ለፍዙል ቢድዓቲ ዐለል ሐደቲል መክሩህ ብለው የመጡበት አግባብ አለ። መጨረሻ ላይ ፈኢን ቁልተ አልሙሕደታት ሙንቀሲመቱን ኢላ ቢድዕ ሙስተሕሰነትን ወኢላ ቢድዕ ሙስተቅበሐትን ከማ ቃለ ልኢማሙ ሻፊዕዩ ቁልቱ አልአምሩ ከዛሊክ። ኢማሙ ሻፊዒ ለሁለት ቢድዓን ከፍለዋል ብለህ የምጠይቀኝ ከሆነ አዎ ልክ ነው፣ ያው ነው ትክክለኛው አቋም የሚለውን ወስዳለሁ ይላሉ። ሼክ መሐመድ ኢብኑ ዓብደልዋሃብ ባልተጠበቀ መልኩ ቢድዓን ለሁለት ከሚከፍሉ መሻይኾች ሆነው አግኝቻቸዋለሁኝ። እዚህ ቦታ ላይ እንግዲህ ኢላ ቢድዓት አስሉን ፊ ሸርዒ ከጀምዒል ሙስሐፊ ናም 5 ደቂቃ ነው የቀረህ ላስታውስህ። እየተከታተልኩት ነው። አብሽር ሐቢቢ። ከጀምዒል ሙስሐፊ ወነሕዊ ዛሊከ ፈሃዛ ሐሰኑን ብለው ይሄ ቆንጆ ቢድዓ ነው ብለው ያስቀመጡበት አግባብ እንዳለ ተቀምጧል ማለት ነው። እና ከዚሁ ጋር በተገናኘ ኢብኑ ሐዝም አልዛሂሪ በጣም በሚገርም ሁኔታ ኢሕካማቸው ላይ ሙጀለድ 1 47 ገጽ ላይ ወልቢድዓቱ ኩሉ ማ ቂለ አው ፉዒለ ሚማ ለይሰ ለሁ አስሉን ፊማ ኑሲበ ኢለይሂ ሰለላሁ ዐለይሂ ወሰለም ብለው የሄዱና ወሚንሃ ማ ዩእጀሩ ዐለይሂ ሳሒቡሁ ወየኩኑ ሐሰነን ቆንጆ ቢድዓ አላሉ ማለት ዛሂሩን የሚወስዱ ናቸው ተብለው እንግዲህ ይወሰዳል መዝሃባቸው ዛሂሪ ስለሆነ። ከመሆኑም ጋር ግን የቢድዓ ቆንጆ አለው ብለው ያስቀመጡበት አግባብ አለ። ኢማሙ ሰንዓኒም ፊ ሱቡል ሰላም ሙጀለድ 1 402 ገጽ ላይ ወኩሉ ቢድዓቲን ደላላ የሚለውን በሚፈስሩበት ጊዜ አልቢድዓቱ ሉገተን ማ ዑሚለ ዐላ ገይሪ ሚሳሊን ሳቢቅ አሉና ወልሙራዱ ቢሃ ሁና ማ ዑሚለ ሚን ዱኒ አን ዩስበቀ ለሁ ሸርዕየቱን ሚን ኪታቢ ወላ ሱነቲ ወቀድ ቀሰመ ልዑለማው አልቢድዓተ 5 አቅሳም ወደ 5 ይከፈላል ብለዋል። ኢማሙ ሸውካኒ ሙጅተሂዱ ሙጥለቅ ብለው እንግዲህ ተርጅመውላቸዋል። ኢማሙ ሰንዓኒም በዚህ መልኩ ነው ያስቀመጡት ማለት ነው። እና ስለዚህ ባጭሩ ቢድዓ ለሁለት ይከፈላል የሚለው ነው እኔ እንትን የሚያደርገኝ። በጣም በርካታ ዑለማዎችን በስም ደረጃ መጥቀስ ይቻላል፣ ሰዓቱ ስለጠበበ ነው። ነገር ግን እዚህ ቦታ ላይ በማሊኪዮች መዝሃብ በተለይ ቁደማዎቹ ተብሎ የሚወሰደው ሐታ እነሱ ላይ ያለኝ ሪዘርቬሽን ምንድን ነው? ቢድዓን ለሁለት አይከፍሉም፣ የቢድዓ ቆንጆ የሚባል ነገር የለውም ብለዋል ኢማሙ ማሊክ የሚል ነገር አለ። እሱ ሰነዱ በምናይበት ጊዜ በጣም ደካማ ነው። ስለዚህ ሐታ የማሊክያ መዝሃብም ቢሆን ቢድዓን ለሁለት ይከፍላል ተብሎ ነው ሊወሰድ የሚችለው። እናንተ ይሄ ይገርማችኋል። በጣም ደፍሬ ልናገር ካልኩኝ እነ ኢማሙ ሻጢቢ እነ ኢማም ኢብኑ ተይሚያ ዐለይሂ ረሕመቱላህ እነሱ ራሱ እነ ኢብኑ ረጀብ ራሱ ቢድዓ ሐሰና ብለን አንጠራውም ነው እንጂ የሚሉት ነገር ግን ተሕተ ዑሙም ሸሪዓ ከሸሪዓ ፕሪንሲፕሎች ጋር አብሮ እስከሄደ ድረስ ያው መሳሊሕ አልሙርሰላ ብለን ሌላ ስያሜ እንሰጠው ይሆናል እንጂ ወይም ደግሞ ቢድዓ ኢዳፍያ ወይንም ደግሞ
የተለያዩ ስያሜዎችን እንሰጠው ይሆናል እንጂ ነገር ግን ሁሉም የሚመለሱ ቢድዓዎች አይደሉም ብለው ይሄ በተግባራቸውም በንግግራቸውም የምናገኘው ነገር ነውና እና ተካድ አን ተኩን يعني اختلاف العلماء في هذا المجال حقيقه እኔ ባለኝ ንባብና ባለኝ ውስን ማዕሉማ ኺላፉ ለፍዚ ነው የሚመስለኝ ሐቂቃ ማለት ነው። ቢድዓ አይከፈልም ያሉ ዑለማዎች ኦፍ ኮርስ ቁጥራቸው አናሳ ነው። ግን ቁጥራቸው አናሳም ከመሆኑ ጋር ግን በፈህዋ ደረጃ በሚስጥር ደረጃ ቢድዓ ይከፈላል ከሚሉ ዑለማዎች ጋር በተግባር ደረጃ አንድ ሆኖ ነው የማገኛቸውና ከዛ አንፃር በጣም ብዙ ማሳያዎችን ከዚህ በኋላ አመጣ ይሆናል ኢንሻአላሁ ተዓላ። ቢድዓ ቆንጆ አለው፣ ቢድዓ እንትን አለው። ግን ምንድነው እንትኑ ከተባለ ምንድነው ታዳ ቆንጆ መሆኑንና ለመሆኑን በምንድነው የምናውቀው ከተባለ ቀዋዒድ ሸሪዓ የተቀመጠው ለዚህ ነው። ኡሱል አልፊቅህ የተቀመጠው ለዚህ ነው። ዑለማዎቻችን ወረተቱል አንቢያ የተደረጉት ዑለማዎቻችን የተቀመጡት መጥፎውን ከጥሩ ለመለየት ነው አይደለም እንዴ? በአንድ ኡማ ውስጥ ደግሞ ዑለማዎች የተስማሙበት ነገር ደግሞ እንደ ኡማ ዒስማ አለ ማለት አለመሳሳት አለ እንደ ኡማ ማለት ነው። እና እነዚህ ሁሉ ዑለማዎች የሄዱበት መንገድ ሐቂቃ ኺላፉ ለፍዚ ነው ብዬ ስለማስብ ነው የእነዚህኛዎቹ የካድ አን የኩን ያኒ ኢጅማዕ ፊ ሃذا المجال። ስለዚህ እኔ ይህንን ነው የማስበው። ምናልባት የተለየ ነገር ካለ ከኡስታዝ ሙዓዝ የምሰማ ነው የሚሆነው። ከዚያ በኋላ ግን ለዚህ ንግግሮቻቸው ምንድነው ማሳያው የሚለውን ከሰሃቦች ጀምሮ ወደ ታቢዒዎች መተን ወደ አኢመተል አርበዓ መተን እስከ አሁን ድረስ ያሉ ዑለማዎች ምን አይነት ቢድዓዎችን ወይንም ደግሞ ቢድዓ ሐሰና ተህተ ዑሙም ሸሪዓ ያሉ ቢድዓ ሐሰናዎች እንዴት እንደሰሩ በማሳያ ስናየው አይ ቲንክ ይገባናል ብዬ ነው የማስበውና በዚህ ደረጃ የሚጮህበት ነገር ያለ አግባብ በጣም ተለጥጧል ብዬ ነው የማስበውና ያው አላሁ ሱብሓነሁ ወተዓላ ለሐቅ እንግዲህ ሁላችንም የምንገራ ሁሌም በሐቅ እንጂ በሌላ ነገር የማንመዘን አላህ ያድርገን እያልኩኝ ደቂቃ ስላለቀ በዚሁ ጨርሳለሁ። ቦሪክቶ ጀዛከላሁ ኸይረን ኡስታዝ አደም። አሁን ደግሞ ኢንሻአላህ ቀጣዩን ሐሳብ የሚያቀርብልን ኡስታዝ ሙዓዝን ወደ ዋናው መድረክ ጋብዛለሁ። እሱም እንደዚሁ 21 ደቂቃ አካባቢ ይኖረዋል። ቢስሚላህ بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أشرف الأنبياء وإمام المرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته. راسي أقربكم النجار كمان نجاري بفي تستي مجمريا إن شاء الله تعالى وندماتشن آدم دمس أي سما الأرض يسم نعم ወንድማችን አደም ያነሳውን አንዳንድ ነጥቦችን ላንሳና ለፍ መጀመሪያ መታወቅ ያለበት አብዱላህ ኢብኑ አባስ القراءة خلف الإمام የሚለው የኢማም አልቡኻሪ ኪታብ 14ኛው ገጽ ላይ ምን ይላሉ? አብዱላህ ኢብኑ አባስ ነው ያልኳቸው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ليس أحد بعد رسول الله صلى الله عليه وسلم إلا يؤخذ من قوله ويترك إلا رسول الله صلى الله عليه وسلم كنبي صلى الله عليه وسلم بستقر ማንም ሰው ንግግሩ ሑጃ ሊሆንም አይችልም። አንድ ከንግግሩ መሐከል ከፊሉ ተወስዶ ከፊሉ የሚተው ቢሆን እንጂ አይሆንም። ትልቅ ቃዒዳ ደግሞ አለ አህሉ ሱነት ወልጀማዓ ዘንድ። ያ ቃዒዳ ምንድነው? أقوال العلماء يستدل لها ولا يستدل بها. የዑለሞች ንግግር ዑለሞች የሚያቀርቡት ሐሳብ ደሊል ይፈልጋል በራሱ ማለት ነው። ተግባባን? ደሊል ይፈልጋል እንጂ አበደን ራሱ ደሊል ሊሆን አይችልም። የወንድማችን አደም ንግግር ደግሞ ሁላችሁም ተመልክታችኋል። አንድም ቃል አላህ የሚል ነገር ወንድማችን አልጠቀሰም። አንድም የረሱል ንግግር ሰለላሁ ዐለይሂ ወሰለም አልጠቀሰም። ቀጥታ ወደ ዑለሞች ብቻ ንግግር ብቻ ነው ሄደው ማለት ነው። አንደኛ ይሄ ነው። በመጀመሪያ ወንድማችን አደም ወንድሜ አደም ያነሳው ምንድነው? አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለውም። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቂያስና ወደ አቅዋሉ ሰሓባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን ነው የጀመረው። ሰለፎችም አይደለም። አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን የጀመረው። ይህንን መጨረሻ ላይ መጣበታለሁ። ምክንያቱም ምን መሰላችሁ? ኢብኑ ተይሚያና ሙሐመድ ኢብኑ አብዱል ወሃብም ይህንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነው ነው ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም።
ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደ ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ የምናምንበት ሐዲት ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሓቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሓቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሓቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነብዩ ከሰሓቦች ለይተው 4 ሰሓቦችን የጠሩት ከአራቱ ሰሓቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወዘተይን ያው ወንድማችን አደም ያውቃል ብዬ እንትን ላለው ሹብሃ ላለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወዘተይን ጉዳይ ሙሉ በሙሉ ሐሳቡ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሓቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚካሄደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተ ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ? ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንዳዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ ሐታ በዳዕ አልረኪያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በዳዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው፣ ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም አንስቶታል ይሄንን ነጥብ። ምንድነው ያለው? ጠሪቀቱን ፊዲን ሙኽተረዓ ነው ያለው። በዲን አልኢስላም ውስጥ የሚመጣ በዲን ነው ያለው፣ በዱንያ አይደለም። ፊዲኒ በዲን ጉዳይ ላይ ሙኽተረዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት፣ እንደ አዲስ የምትፈጠር ማለት ነው። ቱዳሂ ሸሪዓተ ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ ዩቅሰዱ ቢስሉኪ ዐለይሃ ማ ዩቅሰዱ ቢጠሪቀት ሸርዕያ በሸሪዓ ተግባራት የሚፈለግ ነገር በሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ። ምክንያቱም ወንድማችን አደም ቁርአን አልጠቀሰም እያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ የማልፍ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች? عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا يهي اسلمنا كو صراطي من قدينو مستقيما كتتنيا من قدينو فاتبعوه يهي من قد تكتلوت ولا تتبعوا السبل تنانش أفنقاش هونو من قدوتشن دقمو أتكتلو تنانش من قدوتشن مكنياتو السيبال فتفرق بكم عن سبيله كالله من قد يسوط أجوها لنا مجاهد بلو مالت دقمو يا عبد الله بن عباس تماري نبرو እሳቸው ከአብዱላህ ብን አባስ የተማሩ የአብዱላህ ብን አባስ ተማሪ ናቸው። ምን አሉ ሙጃሂድ በዚህ ጉዳይ ላይ? ምክንያቱም ተፍሲር እርከኖች አሉት፣ መስመሮች አሉት። ተፍሲር በቁርአን ይፈሰራል፣ ቁርአን በቁርአን ይፈሰራል። በሁለተኛ ደረጃ በሐዲስ ይፈሰራል። በሶስተኛ ደረጃ አቅዋል ሰሃባ ይፈሰራል። በአራተኛ ደረጃ አቅዋሉ ታቢዒን ይፈሰራል። አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው? أنه قال في قوله ولا تتبعوا السبل سبلنا ተከተሉ የሚለው ነገር ላይ ምንድነው ያለው? البدع والشبهات ነው ያለው። ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው። አልቢድዑ መጤ የሆኑ ነገሮችንና ወሽቡሃቲ ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ የውመ ተብየዱ ውጁሁን ወተስወዱ ውጁሁን የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። የውመ ተብየዱ ውጁሁን በቂያም ዕለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ ውጁሁን ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር። ይሄንን ያኒ የውመል ቂያማ አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? የውመል ቂያማ ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? ተብየዱ ውጁሁ አህል ሱነቲ ወልጀማዓቲ የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን። ወተስወዱ ውጁሁ አህሉል ቢድዓ ወልፊርቃ
የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማን እንደዛ ያለው? አብዱላህ ኢብኑ አባስ ነው። ቃለሁ ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ አመጣው። ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا عند نجر قدولو بيهون ነው መሙላት የሚያስፈልገው እስልምና ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን። ከሰሃቦች መካከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መካከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም። ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው። ምክንያቱም ነብዩ ነበሩ፣ እኛ የምንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም። ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ፣ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን። ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው። ስለዚህ የቁርአንን ነገር በዚህ ልጨርስ። ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ፣ ግን ጊዜው አይበቃኝም። በዚሁ ጨርሼ ልውጣ። ወደ ሐዲስ ደግሞ እንግባ። ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? صحيح البخاري 6849ኛው ሐዲስ ምን ይላል? عن مرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ። إن أحسن الحديث كتاب الله كሁሉም የተሻለው ንግግር የአላህ ቃል ነው፣ የአላህ ንግግር ነው። ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው። وأحسن الهدي በላጩ ደግሞ መመራትም هدي محمد صلى الله عليه وسلم يا نبي محمد صلى الله عليه وسلم مريت መንገድ ነው። እሳቸው ያሰማሩት መንገድ ከሁሉም በላጭ ነው። ያ ማለትም ደግሞ ከሐዲስ የመጣው ማለት ነው። وشر الامور ከነገሮች መካከል በጣም መጥፎ የሚባለው ምንድነው? محدثاتها መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። وانما توعدون لآت وما انتم بمعجزين ብለው ጨረሱት። جابر بن عبد الله رضي الله عنه ሲናገር ምን አለ? كان رسول الله صلى الله عليه وسلم اذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر جيش ነብዩ صلى الله عليه وسلم دعوة ሲያደርጉ ልክ ትልቅ ሰራዊትን እንደሚገስጽ ሰው ድምጻቸው ከፍ ብሎ ፊታቸው ቀልቶ ምን ብለው ይናገሩ ነበር። ከዚያስ ምንድነው ያሉ ሰለላሁ ዐለይሂ ወሰለም? እኔና ቂያማ እኮ እንዲህ ነው የተላክነው ብለው ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? اما بعد فان خير الحديث كتاب الله ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ وخير الهدي هدي محمد ከሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነብዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? وشر الامور محدثاتها وكل بدعه ضلاله አሉ። وشر الامور ከሁሉም ነገሮች ክፉዋ መጥፎዋ ደግሞ محدثاتها بدعዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? وكل بدعه ضلاله وكل الفاظ العموم የተጠቀመው وكل بدعه ሁሉም የቢድዓ አይነቶች ደግሞ ضلالቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም፣ አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዕርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ? فإنه من يعش منكم يرى بعد اختلافا كثيرا ይሄንን ሱነን አቢ ዳውድ 4607ኛው ላይ፣ ሱነን ትርሚዚ 2666ኛው ላይ፣ ሱነን ኢብኑ ማጃህ ላይ፣ ሙስነድ አልአህመድ ላይ፣ ሙስተድረክ على الصحيحين ተኽሪጅ المسند ላይ፣ ሹዐይብ አርናውጥ ማለት ነው ሸርሕ ሱና ላይ፣ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው። እንትን ለማድረግ ያክል ሐዲሱ ሰሂህ መሆኑን ለመናገር ያክል ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? فإنه من يعش منكم ከናንተ መሐከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? يرى بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ። ግጭቶችን ያያል። فعليكم እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር፣ ዑመር፣ ዑስማንና አሊ አራቱን መከተል አለባችሁ። አልማህዲይን وعضوا عليها بالنواجذ
በደንብ አድርጋችሁ አጥብቃችሁ በቅርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳቲል ኡሙር እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች። ፈኢነ ኩለ ሙሕደሰቲን ቢድዓ ወኢነ ኩለ ቢድዓቲን ضላላ። ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው፣ ሁሉም ቢድዓዎች ደግሞ ጥመቶች ናቸው። خلاص በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩም ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተኽሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ። እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው የሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ሱብሃንአላህ ዑስማን ኢብኑ ሐዲር ረዲየላሁ ዐንሁ ረሂመሁላህ አብዱላህ ኢብኑ አባስ እንዲህ አለ። አብዱላህ ኢብኑ አባስ ጋር ሄጄ አብዱላህ ኢብኑ አባስን የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዐለይከ ቢልኢስቲቃመህ ወተቢዕል አምረል አወል ወላ ተብተዲዕ። ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም። ወተቢዕል አምረል አወል የቀደምቶችን መንገድ ተከተል። የኛም ማለቱ ነው የሰሃቦቹም ማለቱ ነው። አብዱላህ ኢብኑ አባስ ሰሃቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባና አልኩብራ የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል፣ ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ብን ጀበል ረዲየላሁ ዐንሁ ይሄንን አሰር ሰሒሑ አቢ ዳውድ 4611ኛው ላይ፣ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ፣ ሙሰነፍ ዐብድረዛቅ 21827ኛው ላይ መውቁፍ የሆነ አሰር ነው ታገኙታላችሁ። የሰሃቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል? ኢነ ሚን ወራኢኩም ፊተነ የክቱሩ ፊሃ ልማል። ከናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከናንተ ኋላም ከናንተ ፊት ለፊትም ማለት ይሆናል። ከናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ ሰሓበት ቢልሐላል ወልሐራም ነው። ነብዩ የመሰከሩለት ማለት ነው። በሐላልና በሐራም እውቀቱ ነብዩ የመሰከሩለት ትልቁ ሰሓቢይ ነው። ምን አለ ይህ ሰሓቢ? ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክቱሩ ፊሃ ልማሉ ንብረት የሚበዛበት ሰዎች ሀብታም የሚሆኑበት፣ ወዩፍተሑ ፊሃ አልቁርአኑ ሐታ ያእኹዘሁ ልሙእሚኑ ወልሙናፊቅ፣ ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ። ለምሳሌ የኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ፣ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አድርጋችሁ ስሙ ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ ወረጁሉ ወልመርአቱ ወሰጊሩ ወልከቢሩ፣ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ፣ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን፣ ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ፣ በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ ሁሉም ሐዲስ እያስተማረ ስለሆነ እንዲው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነብዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ المدخل للسنن الكبرى يميل إمام البيهقي مصحف 180 قص ላይ ምን አሉ? كل بدعة ضلالة وإن رآها الناس حسنة ብለው عبد الله بن عمر ተናግረዋል። شرح أصول اعتقاد أهل السنة والجماعة የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱ الكبرى ኢብኑ በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። عبد الله بن مسعود ደግሞ ምን አሉ? رضي الله عنه اتبعوا ولا تبتدعوا
አዲስ ነገር አትፍጠሩ፣ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሃቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም ተብቃቅታችኋል፣ ከእናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓቲን ضላላህ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። المعجم أبشر حبيبي أبشر. المعجم الكبير للطبراني يميلو مساف 8770 ላይ ኢማም الدارميም ደግሞ ዘግበውታል ሱነናቸው ላይ ሹዓብ الإيمان የሚለው ኢማም البيهقي መጽሐፍ ላይ እናገኛለን። ሙጅመዕ الزوائد የሚለው የሀይተሚ ኪታብ ላይ እናገኘዋለን ማለት ነው። ዑለማ السلف መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድነው? ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩት ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕራፉ المهاجرين بفضلهم አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ آثارهم የነሱን ፈለግ ደግሞ ተከተሉ። ወኢያኩም ما احدث الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። فإن شر الأمور المحدثات የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙህደታቱ አዲስ ተጨማሪ ነገር ነውና አዝሁድ የሚለው የኢማሙ አህመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? ለአን አራ ፊል መስጂድ ናራን ላ አስተጢዑ ኢጥፋአሃ መስጂድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ መስጂድ ውስጥ የሚሰራን ቢድዓ ከመመለከት አንድም ቢድዓ ተጨማሪ መጤ ነገር ከመመለከት መስጂዱ በእሳት እየነደደ በመመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማም ሻፊዒ አስተማሪ ናቸው። ኢማም አልአውዛዒም ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። ሐታ የኢማም ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛው በኋላ እንመለስበት። خلاص ጊዜ አልቋል። አላህ ይባርክ ፊኩም። ጨርሻለሁ። ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ። ባረከላሁ ፊኩም። ሰላም አለይኩም። መርሐባ ጀዛከላሁ ኸይረን። በጣም